እኔ ምላችሁ ግን እንደው የሚሳካልን ይመስላችኋል? ያው ዛሬማ ግድ ነው እንዴ? አዎ ያስበሽዋል እንዴ? ትዳር ሳልይዝ በሚቀጥለው አመት እኮ ነው 21 ሊይዝ ነው። ወይኔ ጉዲ 21 ነው። በቃ ልታድጊ ነው በጣም ግን 3 አመት 4 አመት እስታክ አርጊ 21 ላይ አላልፍም ነው የምልሽ። በቃ አላልፍም። እኔ ብልጥ አይደለሁ። ትላንትና 18 ያዝ ሳረግ ዛሬ መጣ ከዛ ገበት 18 ገባሽ 18 ሞላኝ ሄደናል እኮ በጣም አድገናል። እኔ ራሱ 19 አመት ሊይዝ ነው። እኔ ጉዳችን በጣም ይገናል። አሁን ልክ በገቡና ባየናቸው ይገባሉ ብዬ አስባለሁ። ደና በቃ ላይ ይሄ በደንብ ያለው ሰው አለ አይደለ? አይ ቆነጃጅት በስመ አብ እንዴት ታምራላችሁ! እኔ ጌታ በጣም ነው የምናመሰግነው። በጣም ቆንጆ ናችሁ። ፈልገህ ነው? ውይ አንበሴ ይባላለሁ። በነገራችን ላይ ጥበቃ ነህ አይደለም? ፍቃዳችሁ ከሆነ ምን ሆነሽ ነው? ይሄ ስቴኪን የመሰለ ሰውዬ ምኑ ነው ጥበቃ የሚሆነው? ምን ፈልገህ ነው? እርዱን እንዳትል። እኔ ምንም የለኝም። ሲሪየስሊ ወድጃችሁ ነው። ማንን? እኔን አይደለም ምርጫችሁ ከሆንኩ እንደው እንድንወዳጅ ምርጫችሁ ከሆንኩ አንዳችሁ ዛሬ አንዳችሁን ወገን ለምን ወደዚህ የምትለው ስለ ራሴ አንዳንድ ነገር ልንገራችሁ። ነግረን ራሱ ደስ ይላል። ሞክር በእናትሽ። ሲያሳዝን ያው እንግዲህ አንበሴ ይባላለሁ እንደነገርኳችሁ። ሲያሳዝን ስሙ ራሱ ያስፈራል። በእርግጥ ስሜ ከኔ እንትን ጋር ላይሄድ ይችላል። አይሄድም። ይኸውልህ እንደዚህ አካል ሲታይ የሆነ ጥንቸል ምናምን ነገር ነው የምትመስለው። ብዙ ሰዎች እንደዛ ነው የሚሉኝ። ግን በልጅነቴ በጣም አድገኛ ተደባዳቢ አድገኛ ቀርጥፎ በላ ነበርኩ። ለዛ ነው እናቴ አንበሴ አለችኝ። እድሜ ልክ ለትዳር ሲሆን ማሸሽኩ። አሁን ባለሁበት ሁኔታ ግን በጣም የሚገርማችሁ ሁኔታ ለትዳር ልዩ ፍቅርና ክብር አለኝ። ባይኖርህ ይገርማል። መንጃ ፍቃድም አለኝ። መንጃ ፍቃድ እና መኪናን መስራለን እንዴ? ልትነዳ ነው? አይ ከብት ነው የሚነዳው። መኪና ይሽከረከራል። አለህ መኪና? ቆይ መንጃ ፍቃድ ነው አይደል? ያለ ብላው ቀቅለ ብላው ጀል መንጃ ፍቃድ መንጃ ፍቃድ ልቡን አድርጎ ነው የሚያወራው። እሺ ጥሩ ልብም አለኝ። እውነት በቃ ተንፍስበት። ልብ ካለ እውነቴን ነው የምልህ እዚህ አትመጣም። ልብ እንዳለ እርግጠኛ አይደለሁኝም። እስቲ ልብ ካለ ቁጭ በልና ደግሞ አስብበት። አትኝ ወደኛ ትዙር እንዴ? አትያት ምን አረበናት ብትጠበስ አትሸተኝም። አንተ እሺ ብዬ አሁን እሺ በቃ ገባው ልበል። ምን ልታረግ ነው እኮ? ስማ እኔ ልምከር። እውነቴን ነው የምልህ ከነሱ ትንሽ በአንድ አመት ከፍ ምለው እኔ ልምከር። ዝም ብለህ ያገኘኸውን ነገር እንዳትመርጥ። ለነገሩ ምኑን ትመርጠዋለህ? ያገኘኸውን ነገር ቁጭ ብለህ ብላና ራስህን ዳበር አድርግ። እሺ ወፈር ደንደን በል። ከዛ የዛሬ አመት ልክ እኔ 19 ሲሆነኝ ትመጣለህ። እስከዛ አንቺ እኔ ልብላ ብላ ካገኘህ ብላ። እኔስ እበላለሁ። እናንተን ግን የነጋበት ጅብ ይብላል። የበረረ ጎማ ይብላችሁ። አየሽ ትልቅ ሰው ነው። አይሳካላችሁ። ተራገመ። ቆማችሁ ቅሩ። ምን እሺ ደማንቺ ሰው በርገር ብሉ ይላል እሱ ቆማችሁ ቅሩ። አንቺ ምን አይነት ተራጋሚ ነው? በእናትህ ሄዱታ በእናትህ ግን በዚህ አይፎን ነው ጭንቅላትን ቋም አረጋው። ይበናትሽ ሲያስጠላ በጣም። ስሙኝ ግን የሀበሻ ምግብ ምናምን መስራት ትችላላችሁ ነው እናንተ? እኔ ሞክራለሁ። እኔ ፍርፍር ጎበዝ ነኝ። እኔ ዶሮ እችላለሁ። ዶሮ ማለት ዶሮ መስራት እችላለሁ። እንደዚህ አጥረሻት? ምን? አይ አላጥባትም። ከሱፐርማርኬት ገዝቻት ጭምር አረጋታለሁ። እኔ ነጭ ምግብ ነው የምችለው። የነጭ ምግብ ወንድ ከመጣ እኔ ፍርፍር ሽሮ ጎበዝ ነኝ። በጣም ነው ደስ የሚለው። ተሳይለኝ እዚህ ከማንም ኮታሳ ጋር ለምርጫ መቅረቤ ነው የሚያናደኝ። እንዴት ናችሁ? እኔ እኝን ሰውዬ አልፈልጋቸውም። ራሴን ከምርጫው አግልያለሁ። ሰላም ነው? እንዴት ናችሁ? ስታምሩ ደግሞ ዋው! እናመሰግናለን። ዘናኖት ሆረር ፊልም ነው እንዴ? ከጫማው ጀምሮ በጣም ያስፈራል። እኔ በቃኝ። እኔ ቆይቻለሁ። ያው ሚስት ፈልጌ ነው የመጣሁት። እኔም ሚስት እኔም ሊያስተዳድሩ እርሶ ማለቴ ልታስተዳድር አንቱ በያቸው እንዴ?
መላጣ ነው። አዎ ነይ መንገድ ላይ እንዳያስቸግሩኝ ብዬ ሸፍኘው በቃ እሱ ይዤልሃለሁ እኔ። አንድ ጥሩ ነገር አለ። እሺ ምን አለ? ፍቅር አለኝ። ወይ እኛ ጋር ብዙ ነው እሱ። ጥሩ ልብ አለኝ። በነገራችን ላይ ከዚህ ቀደም 3 ሚስት አግብቼ ነበር። 3 አልሆነም። ያገባሉ። አልሆነም። ይቅርታ ለምን አልሆነም? ለምን አልሆነም? ሀዘን በቤታቸው አይግባ። አረፉ። 3ቱም አረፉ። ይቅርታ ምን ሆነው ነው የሞቱት? አዎ እንትን ነው እንዳልኳችሁ አይበረክትልኝም። አንድ ቀን አምሽቼ ወደ ቤት እየገባው እንደው ሰው ለባሉ አበባ ይዞ ይጠብቃል አይደል? እሳት ጎርሳ እሳት ለብሳ ጠበቀችኝ። በሩን ስትከፍት እንዲህ ሰዓት አራስ ነብር ሆነች። እንዲህ እንደ ቀልድ ዝም ብዬ ብቻ ነው እንደዚህ ባይበሉባ ስላት ወደቀች፣ አልተነሳችም። ሰው ያሳዝናል። እድሜዋም ትንሽ ነበር። እንዲህ ሁለተኛዋ ደግሞ አንድ ቀን ያው ክረምት ገባ ብዬ በቆሎ እየተከልኩ ግቢ ውስጥ እጄ ጭቃ ነው መታ እዚህ ጋር እንዲነካ አረገችኝ። ዞር ስል እሷ ነች። እኔ ደግሞ እጄ ጭቃ ነው እንዳያበላሻት ብዬ በያዝኩት ዶማ ዝም ብዬ ወገቧን እንዲህ ስላት ፍንግል አለች። ኧረ ሰው እንደው በቃ ትንሽ ሰበብ ነው የሚፈልገው። እሷም ሞተች። እንትን ችግኝ መስላውት ሊኮተኩቱ አስበው ነው እኮ እና ይመስለኛል ደግሞ እርሱ በበቃኝ ነው ያገቡት። ይበቃውታል። 3 በጣም በቂ ነው። እና ማንኛችሁ ናችሁ አሁን? እኛ በቃ አራተኛ መሆን አልፈልግም። እኔ አልፈልግም። እንትን ነው አሁን እኮ ተምሬያለሁ፣ ስልጠና ወስጃለሁ ምናምን ብዙም አንፈልግም። ስልጠና ወስደሃል? ካውንተር ውስጥ ምን ያህል አለ? ታታሪ ሰራተኛ ነኝ። ዶማ አለኝ፣ አካፋ አለኝ፣ አዝርቶችም አሉ። አሁን ወቅቱ እንትን ስለ ምን ሆናችሁ ነው? ምንም ደህና ነን። ድረሱልን። አዎ ድረሱልን። አንቺ ይቅርብን በቃ። እኔ ባላገባስ እንዴ ምን ችግር አለው? ዝም ብዬ ቆሜ በቀር ምን ችግር አለው? በእና የሟቾቹን ብዛት 6 ሊያደርግ እኮ ነው። ሪኮርድ መስበር ነው የፈለገው። ይቅርብን። ወይ ቀጣይ ቆይ እኔ ግን ዝም አለ ጆሮዬ አይቶ ዝም አለኝ አይኔ ሆድ ከታገሰስ ከቻለ መቻልን ያህል ምናል ሰው በወደደው ይገድፋል፣ ሰው ባፈቀረው ይገድፋል። ሆድ ከታገሰስ ከቻለ ትዕግስትን ያህል አለባበሱ ጥሩ ይመስላል። ሰማይ ሃይ በቃ ቆንጆ ድምፅ አለ። እኔ ምን አገባኝ? አቀናባሪ ነኝ እንዴ እኮ። ሰማይ አቤት አካውንት ውስጥ ስንት ነው ያለው? እሱ ያው እንደ ስልኬ 09 ብሎ ነው የሚጀምረው። ማለት ምንድን ነው? ስንት ብር አለ? 09 ብሎ ከጀመረ መቼም እሺ ታው በቃ ምን ማድረግ ያስደስታል? ከመወዳት ልጅ ጋር በጤንነት መኖር ነው እንዴ። ገንዘብማ ንብረትማ ገንዘብማ ንብረትማ ከቱም እንዲረባ ይረባል። አትሳሳት ስተሃል። ሌላ ምን አለ? ያለህን ነገር ልትነግረን ትችላለህ? መኪና አለ፣ ቤት አለ፣ ምን አለ? አካውንት ደህና ገንዘብ አለ? የለህም? ያረጋል። ይሄ አሁን ምን ያረጋል እንዴ? ጋሽ ጥሌ እኮ አንቺ ጨርሶታል እኮ። ምንም ሀብት ቢሞላ ምንም ቢደላኝ ምንም ሀብት ቢሞላኝ ምንም ቢደላኝ ያላንቺ ኑር ብባል ኑሮ ያረካኝ እንዴ። ኧረ ተወኝ በእናትሽ። እድሜ ስንት ነው? እድሜ ቁጣችን እንድናውቅ ያደርጋል። 39 ለ41 ነው የቀረክ። አይ አንሆንም እኛ እንዴ። ገንዘብ የለ መላጣ አይደለ? ውጣ አሁን ወደ ከዚህ ሁሉም ነገር ገንዘብ እኮ ግን ወይኔ ሊመክረን ነው በእናትሽ ያለው ትናንት እንዴ። እሱን 20 ብር አለኝ። ብስኩት ግዛበት፣ ከረሜላ ምጠጥበት። ሂድ ውጣ። ትልቅ ሰውዬ ውጣ። ነገ ይመጣል። አንተ ሂድ በእናትህ። በቃ ሲመጣ አብራችሁ ትመጣ። እኔም አልቸኩልም። እሺ ሲመጣ እመጣለሁ። ችግር የለም። ዞራ የኔ ናት ዞራ የኔ ናት ዞራ የኔ ናት ዞራ አጓጉል የሆነ ሰውዬ እኔ ልክም አለኝ። በጣም ነው የሚሰለቸው እንጂ። አይ ሰላም፣ እንዴት ናችሁ? አለን። ሚሊዮን
ያው እንግዲህ እኔም አንዳንድ ጥያቄዎች አሉኝ። እናንተ ግን መቅደም ትችላላችሁ ከፈለጋችሁ። እንዴ እሺ ሰውነትህ ደስ ይላል ነገር ጂም ትሰራለህ ነው? አዎ ጂም ምናምን ትንሽ ሞካክራለሁ። አሁን ግን ቆየሁ 1-2 ዓመት ሆነኝ ከሰራው፣ ግን የበፊቱ አለ ውስጤ። ለምን ማለት ቢዚ ሆነ ነው? ለምን ተውከው? አዎ የግል ስራዎች ምናምን ሲበዛዙብኝ ስራዎች አሉ ደስ ይላል። ከጂም ቤት ምናምን እንግዲህ እንደዚህ አይነት ኤክስፔሪንስ ካለ ኩክ ማድረግ ላይም ጎበዝ ትሆናለህ ብዬ አስባለሁ። አዎ ኩክ ምናምን ብዙ ጊዜ ሰላጣ ምናምን ተጠቃሚ ነኝ። ግን እንዴት ነው ኩክ ላይ ደግሞ ሞር የፈለኳችሁ ያው ሴት ልጅ አጋር ስትኖር ኩክ የምታደርግልኝ የበለጠ እሷ ስለሆነች ከዛ አንጻር ነው። እንደምታዩኝ ያው ከለሬን ጠብቄ ነው ያለሁት። እንደምታዩኝ ቆንጆ ልጅ ነኝ። ስለዚህ ኩክ የምታደርግልኝ እሷ ነች። ባይዘዌ ይቀርቷል። እሺ ተጋግዞን ሰፖርት ተደራርጎ ነው እንጂ ኩክ የሚደረገው ሴት ልጅ ኩክ ለማድረግ እኔ ግን ሞክራለሁ። ኩክ ትችያለሽ? እኔም ዶሮ ሰራለሁ። ምንም አልሰራው ነገር የለም። ስለዚህ አግብቼሽ ማለት ማን ነው አብረን ስንኖር ኩክ አታደርጊም ነው? እና አብረን በጋራ ለሁለት እናበስላለን። እንትን ነው ደግሞ ኮንፊደንስ ደስ ይላል ማለት ያን ያህል ቆንጆ ባትሆኑ ግን አለ አይደለ? ኮንፊደንስ ደስ ይላል ግን ያን ያህል ቆንጆ አይደለም። ለወንድ ልጅ በቂ ነው። በእርግጥ ለወንድ ልጅ ዋናው ወሳኙ ነገር እሱ አይደለም። ምንድነው? እንደ ስምክ እሱ እንዳለ ሆኖ እሺ እንዴት ነው ቤት ማጽዳት ምናምን ትችላለህ እንዴ? ቤት ማጽዳት ቤት ማጽዳት የኔ ስራ ነው እንዴ? የማን ስራ ነው ብለህ ነው? ቤቴ እኮ ተፈጥሯዊ ህግ አይደለም እኮ። ቤት ማጽዳትማ የእናንተ የሴቶቹ ስራ ነው እንዴ? ቤት እንዴት ያጸዳል ማለት አስተሳሰብ ይጎላል። አስተሳሰብ ሳይሆን እንዴት ነው ተፈጥሮ ላይ እንዳንተ? አይ ቆይ ኩክ አደረክ ወጡ ምንጭርጭርጭር ብለው አሁን ግድግዳው ላይ ምናምን ሲሮጨጭ ማንም ያጸዳው? አታጸዳውም ነው? ወጡን አመናጨር የሚሰራው ምን ነኝ እንዴ? ወጡን ከሰራሽ ምን አለበት እዛች ጋር አጽድተሻት ብትውጪ? አንተ ብታጸዳ ምን ይሆናል እንዴ? እንዴት ነው ያጸዳል? ወንድ ልጅ እኮ ነኝ እንዴ? ምን ማለት ነው? አንተ በዚህ ዘመን ምን ሆነ ነው 25 ዓመት ያላልኩ እኮ። እናንተ ምን ልትሆኑ ነው ታዲያ? እኛ ቤቱንም ካጸዳ ወጡንም ከሰራ እናንተ የእናንተ ጥቅም እኛማ ይኸውልህ አብስለህ ኩክ አድርገህ ሶፋ ላይ ቁጭ ብዬ ያመጣህልኝ ምግብ በለ። በመጀመሪያ ማወቅ ያለብህ ሴት ልጅ ማለት ጌጥ ናት። አዎ የቤቷ ጌጥ ናት። እሺ ጌጥነታችሁ እንዴት ነው? እኔ እንደነሱ አይደለም እያልኩ ያለሁት። እንድትረዳ የምፈልገው ነገር ለምሳሌ አሁን እኔ ውጭ ስራ ሰርቼ ምናምን ደክሞ የምመጣ ከሆነ አንተ ቤት ከሆንክ ብትሰራ ምናምን ጥሩ ነው። መተጋገዝ እኮ ሊኖር ይችላል፣ ግን በዚህ ልክ ሲሆን ደግሞ ትክክል አይደለም። እንደነሱ አይደለም። ሴትነታችሁን እንትን ባትሉ ጥሩ ነው። እኔስ ግን አንዳንድ ጥያቄዎችን እንትን ብላቸው ምናልባት ቅጣ ካንቺ መጀመር ይችላል። ስምሽን ግን አላስተዋወቅሽኝም። ሜሉ። እሺ ቆንጆ ስም አለሽ። ባይዘው እሺ እንዴት ነው አንቺ ወንድ ልጅ ከኔ ጋር ሲኖር ይሄን ያህል በመንዝሌ ይሄን ያህል ገቢ ማግኘት አለበት ብለሽ የምታስቢያለሽ? ኦኬ በመንዝ አይ ዶንት ቲንክ ሶ። አሁን ትንሽ ላይፍ ቻሌንጅ ስለሚያደርግ መንዝሊ ቢያንስ 500,000 ብር ሜክ ቢያደርግ ከዛ ደግሞ ሌሎች ተባራሪ ስራዎች እሱ መንዝሊ ቋሚ ደሞዙ ሆኖ ተባራሪ ነገሮችን ደግሞ አበሾች ነን እንደ ማህበረሰባችን 500,000 መንዝሊ ምን ማለት ነው? በጣም አሳንሼለት ነው። ግን ሌሎች ነገሮች መሞካከር አለበት። 500,000 ያገኘው ብሎ መቀመጥ የለበትም። ኦኬ እንደዛ ነው። መሞካከር አለበት። እሺ አንቺ ይቅርታ። አቤት ይቅርታ። እሺ እኔ ምን ሆነሽ ነው አንቺ 500,000 ማለት በአሁኑ ሰዓት ምንም ማለት ነው። ዝም ብለሽ ሄደሽ ሾፒንግ ደርሰሽ ስትመጪ እኮ ድራሹ የሚጠፋ ገንዘብ ነው። 500,000 አይደለም። የመጀመሪያው ነገር በጣም ሌክዠሪ የሆነ ቤት እፈልጋለሁ። እኔ መጨነቅ አልፈልግም። የመጀመሪያው ነገር በጣም ቆንጆ ደግሞ መኪና ምናምን ሊኖር ይገባል። ከዛ ውጪ 500,000 ኖ ይቅርታ። ስምሽ ማን ልበል? እኔ ቤቲ። ኦኬ ወንድ አለ በዘሮችሻ? አቤት ወንድ አለ በዘራችሁ? ኦኬ እንደዛ ነው መንዝሊ የሚሰሩት አባትሽ ምናምን? አዎ እንደዛ ነው ያደግኩት። ያደግሽበት? ኦኬ እሺ። እኔ እንኳን ብዙ ስራዎች አሉኝ አልክ አይደለ? ያው ልታል ትችላለህ። ቢዝነሶችም ከፍ ሊሉ ስለሚችሉ እኔም አግዛለሁ ብዬ ነው። ስለዚህ 200 አንቺ ችጋር ልትሞቺ ነው እንዴ? ምን አገባሽ? 200 ሺህ እኮ ምንም አይሰራልሽ። ረሃብ ነው የሚጠልዝሽ። ሊርብሽ ነው እንዴ? ያንቺ 200 ሺህ ምን ያደርግልሻል? ያንቺ ተቀራረቢም ከኛ እንዴ? ይኸውልህ ማን ነበር ስምክ? እኔ ሚሊዮን። እንደ ስምክ ሚሊዮን ቢኖር በጣም ደስ ይላል። በነገራችን ላይ 500 ሺህ ያልኩክ እስከ ዛሬ አካውንት ላይ ሴቭ ያረከው
23 ሚሊዮን ብር ምናምን ሊኖር ይገባል እኔ ለማግባት። ባይዘው 25 ዓመቴ ነው። እንዴት ነው የሚታሰበው 23 ሚሊዮን በዚህ ሰዓት ምን አጠራቀም? በአንድ ዓመት ነው 25 ስላለ ነው በቃ እንጂ እንግዲህ አልተግባባንም መሰለኝ። እኔ በእርግጥ ሶስታችሁም አፎርድ አታረጉኝ ማለት አሁን ባለው ሁኔታ የምትመጡኝ ሰዎች አይደላችሁ። እውነት ለመናገር አንተ ነህ ማትመጥነን ወይስ እኛ ነን ማትመጥነን? እናንተ ናችሁ እኔን የማትመጡኝ። በእውነት አንቺ ነሽ ይኸውልሽ እንደዚህ ያዋርድሽ አይገርምሽም? አንድ በነገራችን በዚህ ፊት እንደዚህ አደባባይ ላይ አይለመን ትንሽ ይደብራል። አንተ በዚህ ልክ እኛን እየተናገርክ ነው? ትንሽ እንትን ብትሉ ማለት መስታወት አይተህ ታውቃለህ? ራስህን አይተህ ታውቃለህ? እርስዎ በዚህ እድሜዎት እራሱ እዚህ ቦታ ላይ በመገኘት በጣም ያፈራል። ሄደህ ያጣለማኝ ተሳድቦ ይሄዳል። አይ ምትመጥንኝ አላችሁ። ኧረ በእናትህ ወደዛ ሂድ። የእውነት አትመጥንኝም። እንዴት ነው ራስን እያሰብክ ያለኸው? እንዴት እኔ እኮ ትንሽ ጸባይ ያለ መስሎኝ ነው ፊት የሰጠው። ትሰማኛለህ? ወራዊ ገቢ ስንት ሊሆን እንደሚገባ ታውቃለህ? አባትሽ 40 እና 50 ዓመት ኖሮ ያላመጣውን ገንዘብ እኔ በዚህ እድሜ ላመጣው ከየትም አልችልም እኮ። ስለዚህ ሂድ የሚያመጣ ሄዳ ታዲያ ወደዛ ደግሞ ታስታውቃላችሁ እኮ ሶስታችሁም። አንቺ ነሽ ሲጀምር እሺ ማለት 200 ሺህ ትያለሽ። በዚህ ፊቱ ነው 200 ሺህ ብር ለዚህ ልጅ ይሄ ፊት ለመለመን አይሆንም ይላል እንዴ? አሳልፈሽ የሰጠሽን እኮ አንቺ ብር ምን ሊያደርግልሽ ነው እንዴ? ምን ያደርግልኛል? በቃ ዝም ብዬ መልክ ልስራ ብዬ ነው ቦርቆ ለመስራት። ቤቢ ማልኮ ነው ምን ፈልገህ ነው? ቤቢ አቡሽ ይቅርታ፣ እኔ 40 ዓመቴ ነው። ወይኔ 40 በዚህ መጣ እንዴ? ወይኔ አቡሽ ማለት ያው እስከ 50 ዓመት ድረስ ያው ይታደገለ እስከዛ ድረስ አድርጋለሁ ብለህ ነው የኔ ጌታ። ከባድ የምግብ እጥረት ይዞት እኮ ነው እንዴ? ያስበሻለሁ ነው ቃ ሸክለሽ አውርድልኝ። ያምሻል ምን ይሁን ብለሽ ነው እሱን አውርድልኝ የምትይው? ብድግ አድርገሽ ከአውርድ ማለት ነው እንጂ የድግታ አራቂ መላጣ መሆኑ ትንሽ ደግሞ እሺ ቤቢ ማነው? ስሜ እሸቱ ይባላል። እሺ ስሙ እዚህ ከተማ ውስጥ አሉ ከተባሉ 10 ባለሀብቶች መካከል አንዱ ነኝ። ማለት ባለሀብት ማለት ያው በስሜ 47 የሚሆኑ መኪናዎች አሉ። 3-4 አፓርታማዎች አሉ። አንተ እንዴ ቆይ 40 ዓመት አንቺ ያምሻል? የኔ ኬክ 40 ምንድነው? ቁጥር ነው 40 ቁጥር ነው። ግን ሳያችሁ የምትሆኑ አይነት አይደላችሁ። ወይ ነው አለ እኔ ፕሮግራማችሁን ሜቢ ስፖንሰር ማድረግ ከቻልኩ ያምሻል። እኔ ሁሌ ነው የምነግራችሁ አጠር ብሎ መደጥ ያለ ጠቆር ያለ ሰው በጣም ነው የምወደው። ያምሻል። አትወጂ እሱ እኔን እያየን ያወራው በዛ ላይ ስርዓትክ ደስ ይላል። በጣም ቁመትህ በጣም ደስ ይላል። በጣም ያስጠላል። አንተ ደግሞ ትላለህ እኮ ይሰለማል እኮ ጌታዬ። ተካከልኩ የኔ አንበሳ ይስተካከላል። ስሙኝ ከለርህ በጣም ነው የሚያምረው። የእውነት ካላደንቀ ማለት እንደዛ ብላ ነው ሚስት ያገባችኝ። ባለትዳር ነኝ። ባይዘ አለ ትፈታለህ መተሄላ ትፈታለህ። የታሰረ ገመድ መሰለሽ እንዴ መፈታ? ወይ አባቴ ይፈታል። እኔ ጌታ ታገባናለህ። በእናትህ ታገባናለህ። እኔ እልሻለሁ። እፈሩ እንዴ ለምን እናፍራለን? ፍቅር አያሳፍርም፣ መውደድ አያሳፍርም እኮ በሆነ ልቤን እያመመኝ ነው እኔ ጌታ። እሺ ያው እንዳልኳችሁ እኔ ፕሮግራማችሁን ሜቢ ስፖንሰር ማድረግ ከቻልኩ ብዬ ትችላለህ። እኔ ጌታ አልችልም። ትችላለህ። እናንተ ከጸባይ ጸባይ የላችሁ፣ ከመልክ መልክ የላችሁ፣ ገንዘብ የላችሁ፣ አንተ ካለህ ያለኝ ማለት እኮ ነው። ምንም የላችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።